ብሬን በልተ አረብ ሀገር 8 አመት በልተ አትሄድም አለች። እንዳትሰግዱ እንዳትጸልዩ ምን እንዳትሉ በቃ ዝም ብላችሁ መተኛት አትሄድም። እንጀራ ትጋግራለህ፣ ወጥ ትሰራለህ፣ ዕቃ ታጥባለህ፣ አትሄድም ትለኛለች። ኧረ ቤት ታጸዳለህ ትለኛለች። ኪዳነ ምሕረትን ወጥ ትሰራለህ። እኔ ስሰራ ይደክመኛል፣ እሱ ከሰራ ግን አይደክመኝም። ይታወቅሻል ሲሰራ? አዎ ይታወቀኛል። እሺ አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ምን አልከኝ? አረመኔ እኮ ነው አረመኔ። እኔ አረመኔ? አዎ አረመኔ። ወዳጆች አረመኔ ነኝ ወይ? ለአጋንንት ግን አረመኔ ነኝ። አረመኔ አልከኝ? አዎ አረመኔ። እዛችኛው ጋር አብረህ አረመኔ ያለሽ ደግሞ አንዲት አረመኔ እማዊ ጋር ምን አድርጌ ነው አረመኔ አልከኝ? ሰይፈ ስላሴን አስትተናት ነበር። አሁን ሌሊት 6 ሰዓት ቀጥ ሰይፈ ስላሴን ሰይፈ ስላሴ ሰይፈ መለኮት በስመ አብ ወወድስዋ ምንም የለም ምንም ሁሉን ስለዚህ ምን ለኔ ምን ተመኘህልኝ? እስቲ ንገረኝ። አንተን ማጥፋት እንዲህ ማጥፋት እኔ ማጥፋት? አዎ አንተን ማጥፋት። ምን አድርጌ? ልጅቱ እንዴት እንደምትወደኛ ደግሞ ቀጥል ነው የምንለው። ቀጥል እንዴ ተከትላ ስትሰግድ አብረን ከኔ ጋር ስትሰግድ? አዎ አብራ ስትሰግድ ነው የምንለው። ዩቲዩብ ቻናል ላይ ያስቀመጥኩት ስግደት አለ፣ እየሰገርኩ ሌሎች እንዲሰግዱ ያዘጋጀውታል እና ያን መስገድ የጀመሩ ሰዎች ብዙ ነገራቸው ተስተካክሏል። እኔ ስላሰገርኩ ሳይሆን ለኤልሻዳይ፣ ለአዶናይ፣ ለጸባዖት፣ ለኢየሱስ፣ ለክርስቶስ እንዲሰግዱ ምቹ ሁኔታ ስለተመቸላቸው እና ለእግዚአብሔር መስገድ ስለጀመሩ እና በቤታችሁ ውስጥ መስገድ የምትፈልጉ እንጀራ መጋገር ቢያንሰኝ ደግሞ አሁን ደግሞ በስመ አብ ወልድ እንዴት በስመ አብ ወልድ ትላለህ አንተ? ያው ላለሁ አስመስዬ ነው አሁን ትላለህ ቆያል። እሷ አዝዛናለች። ገና እንጀራ ትጋግራለህ፣ የኪዳነ ምሕረትን ወጥ ትሰራለህ፣ ቤት ታጸዳለህ ትለኛለች። አንተን? አዎ እኔም አልሰራም። ዘመኔን በልተህ አንተ ስራ ትሰራለህ። አትሄድም አለች። እኔ ፈልጌ አትሄድም አለች። ዘመኔን በልተህ ብሬን በልተህ አረብ ሀገር 8 አመት በልተህ አትሄድም አለች። አትሄድም ገና ትሰራለህ፣ እንጀራ ትጋግራለህ፣ ወጥ ትሰራለህ፣ ዕቃ ታጥባለህ፣ አትሄድም ትለኛለች። አትሄድም? አዎ አትሄድም ነው የምትለኝ። አትሄድም። እንግዳ ትቀበል። ወይኔ እንግዳ መቀበል ደግሞ አልወድም። እንግዳ ትቀበላለህ ትላለች። እንግዳ ትቀበላለህ፣ ግን እንግዳ ሲመጣ አነጫታለሁ ባሏ ጋር። ባሏ ደግሞ ያውቅብኛል። ያረመኔ ያለ ደግሞ ያውቅብኛል። እና ቆይ አንተ ከመጀመሪያው እንጀራ የምትጋግር ወጥ የምትሰራ? ኧረ እንዴው ስንት አመት ሊሆነኝ ነው እኮ የምታስጋግረኝ። ታስጋግራለች? አመት ሊሞላኝ ነው። አዎ ደግሞ የሚገርመው ነገር እሱ የሚጋግረው እንጀራ ደግሞ ያምራል። እየሰማችሁ ነው? አጋንንት የሚጋግረው እንጀራ እኮ የሚያምር ሆኖ አይደለም፣ ግን በድንግል ማርያም ስም ስለታዘዘ በቅዱስ ሚካኤል ስም ስለታሰረ ትንሽ ስህተት ቢሰራ ይገረፋል፣ ይቀጣል። ስለዚህ አንዳች ግራ ቀኝ የለም፣ በቃ ቅንቅጫን ስህተት የለውም። እንደውም እናንተ ስትሰሩ ይደክማችኋል፣ እሱ ግን አይደክመውም። ምክንያቱም ሰይፉን ይዞ ይጠብቀዋል። ያን ያበላሸውን ዘመን አስተካክል ተብሏል። የበላኸውን ገንዘብ በልትፋ ተብሏል። ገንዘብ አንበላ? አዎ በላሁ 8 አመት። ማን አንተ? መተት። ሌላስ የዘር የለም? አለ። ማን የዘር? አለ። ማን አንተ የዘሩ? አለ እንዴ። ጠቋር ነው? አይነ ጥላ ዛር ነው? አይነ ጥላም አለ። የቡላድ የሚባል ደግሞ አለ። ምን የሚባል? ቡላድ መንፈስ። የቡላዳ ዛሬ የሰማሁት ነው። ቡላድ አለች። ያስጣላታል በ10 የሚከበረው አቡነ ተከስተ ብርሃን። ማንም አያውቁም፣ ግን አያውቁትም። አሁን ምን ይሻላል አንተ? አሁን እኛ ገና እየሰራን እኮ ነው።
እየሰራ ምን ይሻላል ነው? አሁን ትሄዳለህ፣ ሲኦል ትገባለህ ወይ ከሷ ጋር ትኖራለህ? ገና እንሰራ እንዴ? እሷ ካለቀቀችን እንዴት ብለን እንሄዳለን? 6ቷም ይዛናል። ማናት ያዘች? ልጅቱ እቺ ቡዳ፣ እቺ አረመኔች ከይሲ ልጅቱ። ተመልከቱ፣ እየሰማችሁ ነው። የእግዚአብሔር የልጅነት ጸጋ አለ በእኛ ላይ። ስሙን ይዘናል። ወልደ ማርያም፣ ወልደ ቂርቆስ የቅዱሳንም ልጆች ነን። እህተ ማርያም፣ ወለተ ሚካኤል፣ ኃይለ ሚካኤል፣ አስራተ ገብርኤል ስሞቻችን ላይ ምን አለ? የእግዚአብሔር ስሞች አለ። የእግዚአብሔር ልጆች ነን። ስለዚህ መናፍስትን የመቀጥቀጥ ስልጣን አለ ለእናንተ። እምነት ካላችሁ መናፍስትን የመቀጥቀጥ ጸጋ አላችሁ። እባብና ጊንጡን ትረግጡ ዘንድ ስልጣኑን ሰጥቷችኋል እግዚአብሔር። ስለዚህ አትሄድም ትሉታላችሁ። አትሄድም፣ ትቆያለህ፣ ስራ ትሰራለህ፣ አለ ገና ብዙ ስራ አለብህ ካላችሁት አይሄድም፣ ይቀመጣል፣ ይቀጠቀጣል፣ ይታዘዛል፣ ይሰራል። እዚያን ጊዜው ሲደርስ በራሱ ድንግል ማርያም ትሸኘዋለች። ገብርኤል እኮ ነው ያመጣት። እዛ አረብ ሀገር ገብርኤል አመጣት። 5 ወር ነበራት ልንገላት። ገብርኤል እምነቱን ይዛ ነበር ሄደች ከሀገሯ። ከዛ በቦርሷ ይዟት ሄደ፣ ይዟት መጣ። ከዛ ገብርኤል ደግሞ ለሰማዕቱ አሳልፎ ሰጣት ለበርሚሉ ዳኛ። በርሚል ላይ እዛ ነው የታሰረው። በርሚሉ ላይ አሸዋ ማዶ ኪዳነ ምሕረት ከሷ ነው የታሰርነው። ሁላችንም ከሷ ታሰርን። ትዳር ተሰጣት። እዛው ነው ትዳር የተሰጣት። አልቅሳ ሰጠቻት። እዛ ኪዳነ ምሕረት ደግሞ ለሰማዕቷ ልጅ ሰጠቻት። ሰማዕቷ ደግሞ አሁን አርበኛ ወይ ያቺማ አረመኔ ጨካኝ ሆነ። ምን ሆነ ላይ አንተ ያለው አሁን አንተ ምን ሆነ ያለው ታዲያ ሁሉ ላይ ያው ማታ እየቀጠቀጠች በመቁጠሪያ ታስረናለች። ከዚህ ልጇ በስመ አብ ከልጇ ላይ በስመ አብ እንዴት ነው የምትለው አንተ? ቋል እና ታዲያ ምን እንበል እንዴ? ምን እንበል? ተጥለን ነው እንጂ እኛም ነበርን እኮ። ኧረ እንዴ እና ምን እናድርግ? ወድቃችሁ ነው እንጂ ወድቀን ነው እኮ ነበርንበት። አለቃ ነበርክ። አለቃ አሁን ቀጠቀጠ ደግሞ። አሁንማ ማንም ይቀጠቀጣ አንተን በጣም ያስቸግር ማን እያሉ ማን እያሉ ሰማዕቱ ኪዳነ ምሕረት ደግሞ ምጣላት በጣም ምጣላት 6 6 ማለት አልገባኝ። ምንድን ነው 6? 6 ከ6 ስሟን ጥሩ። ስሟ ማን ነው? ይዘጋ አፋችሁን ይዝጋው። መድኃኒዓለም ይዝጋው። አዎ ይዘጋ አፋችሁ። እርግማኑን ያውቅበታል እኮ ደግሞ። አረ የአንተ ልሳን ይዘጋኝ። አሁን ትቆያለህ፣ ትሄዳለህ። እኛ እኮ እንሄዳለን፣ ግን ልጅቱ ይዛል። ሂድ እባክህ፣ ትታት ሂድ አንተ። አረ እኛ ደስታውን ችለን ነው እዛው ሲኦል ይሻለናል እኮ። አረ እሷ ላይ መቀመጥ ሲኦል ሆነባችሁ ማለት ነው። ሲኦል ቤቷ ራሱ መቅደስ እኮ ነው። ስንገባ አንዳንዴ ጸሎት ስታደርግ ማለት ነው የሆነ ብርሃን ሲታያት እናጨናንቃታለን። ከዛ ደግሞ መልእክት ይመጣላታል። አይዞሽ ልጄ እኔ ነኝ ትላታለች። አረመኔ 6 አይዞሽ ትላታለች። አንተ የሰማዕቷን አረመኔ አንተ ላይ ነው አረመኔ ነቷ ቀጠቀጣችሁ። አረ እንዴ ቅጥቅጥ በልስ ያው ለህዝቡ መልእክት አስተላልፍና ምከራቸው። አረ እነሱ ይጥፉ። ለምን እመክራለሁ? እንዳሰግዱ እንዳጸልዩ ምን እንዳትሉ በቃ ዝም ብላችሁ መተኛት እና ደግሞ መርቃቸው። አረ መርቃቸው እስቲ። ምን መርቃቸዋለሁ? ያቺ ባለቤቷ ትመርቃቸው። እኛ ምን እንመርቃለን? አይ ምርቃት የለህም አንተ። አረ እኛ ምርቃት አይደለም እርግማን ነው እርግማን። መልካሙን ነገር መገንባት አይስማማም አጋንንት። በእናንተ ህይወት ውስጥ ያለው መልካሙ ነገር እንዲገነባ አይፈልግም። ይልቁን መልካሙ ነገር እንዲፈርስ ነው፣ ክፉ እንዲገነባ ነው። ስራው እዚህ ውስጥ የተቀመጠው ለክፋት የመጣ ነው። ይሄ ሰው የላከው አጋንንት ነው። ሰዎችን መልእክተኛ አድርጎ የመጣ መንፈስ ነው። ትቆያለህ ትላለህ። አረ ደግሞ አንዴ ጓደኛዋ ነበርን። በቃ እንግዲህ በል ተዘጋጅ። ተመረክና ግንባር ላይ ሰራዊት ቅንስ፣ አፍ ላይ ሰራዊት ቅንስ። ሰራዊት ምትቀንሰው የለም ሰራዊት። አይ ገና ሰራዊቱም አብሮ የሚሰራለ። ልባመልስ እስቲ ቆይ እኮ የሚገርም ነገር እኮ አንቺ ለብዙዎች ምሳሌ እኮ ነሽ። ነይ እስቲ። አትሄድም አልሽው? አዎ አትሄድም አልኩት። እሄዳለሁ ይሻኘኝ ይለኛል። እሄዳለሁ ይልሻል። ከዛ ከባሌ ጋር የሚያጣላኝና አይ እንደዚህ እያጣላኸኝ እንደዚህ እያነጫነጭከኝማ አትሄድም እለዋለሁ። አትሄድም እንዴ የቤቱን ስራ ማን ሊሰራልህ እለዋለሁ። የቤቱን ስራ? አዎ። ምን ታሰሪያለሽ? ሁሉን። እንዴት የምታሰሪው? እስቲ አሁን ነገራችሁ እዚህ ውስጥ ላሉት መጀመሪያ በመቁጠሪያ ቀጠቅጥና አስረዋለሁ። ከዛ በኪዳነ ምሕረት ስም፣ በሰማዕቷ በቅድስት አርሴማ ስም፣ በሰማዕቱ በቅዱስ ጊዮርጊስ ስም፣ በእናቴ በኪዳነ ምሕረት ስም
ከኔ ላይ እኔ ሳልሆን የምሰራው አንተ ነው የምሰራው። ከአሁኑ ሰዓት ጀምሬ ለአንተ አስረክቤያለሁ። እንደዛ ታዥዋለሽ ማለት ነው? አዎ እንደዛ አዝዘዋለሁ። እሺ ከዛ ይሰራል። አይደክምሽም? አንቺ ስትሰሪ እሱ ሲሰራ አንቺ ላይ ሆነው? እኔ ስሰራ ይደክመኛል። እሺ እሱ ከሰራ ግን አይደክመኝም። ይታወቅሻል ሲሰራ? አዎ ይታወቀኛል። እሺ ለማበላሸት ሲሞክርም እንትን እለዋለሁ፣ ትገስጪዋለሽ? እጸዋለሁ። አዎ ተቆጣጠርሽው ማለት ነው? አዎ። እና ደግሞ አንድ የምመክረው ለህዝቡ እዚህ እንትን ቤታቸው ውስጥ ማለት ነው እህል አስፈጭተው ሲያመጡ ሊጥም ሲያበቁ ምናምን ቅባ ቅዱስ አይደረግም ይላሉ አንዳንድ። እኔ ግን አረጋለሁ። ምክንያቱም በብዙ ትምህርቶች ስለሰማሁ በመነ መምህር መንክራት በእነሱም ስለምሰማ በእነ ወልደ ማርያም በእነ ቀሲስም ስለምሰማ ሊጣችሁ ውስጥ ቅባ ቅዱስ ጸበል እየጨመራችሁ እንጀራ ስትጋግሩ ጋግሩ። በረከት አለው፣ ረዴት አለው። እኔ የጨመርኩ ቀንና ያልጨመርኩ ቀን ልዩነት አለው። ካልጨመርኩ በ3 ቀን ጥጥ ነው የሚሆነው፣ ይሻግታል፣ ሽግት ነው የሚለው። ሰላቢው ነው። ግን ቅባ ቅዱስ ካረኩ ምናምን ግን ምንም አይሆንም። የወይራ ዘይት ማለት ነው። ወይራ ዘይት ተባርኮ መጠቀም ትችላላችሁ። ከቤት የማትጠቀሙት ቅባ ቅዱስ መንካት የማትችሉት ካህናቱ ብቻ የሚይዙት ቅባ ሜሮን የሚባለውን ቅባ ቅዱስ ነው። ቅባ ቅዱስ ግን የወይራ ዘይቱ ተባርኮ ከቤት ውስጥ መጠቀም ትችላላችሁ ማለት ነው። እና እግዚአብሔር ካንቺ ጋር ይሁን። በርቺ እንግዲህ